ባለጌ የዛች ጓደኛ አይደለችም እኮ ቢሆንም አንተ ያረካ ነገር ከሌለስ አላብሮ በስነ ስርዓት በሰፈሩ የምትታወቀው በክፋቷ ነው በተንኮሏ ነው የምትታወቀው ይሄ እድሜ ልኳን እንዲኖረች እኮ ያረጋሽ ነገር አለ ስለምታስ ምን ይባልልህ አይሰለችሽ ደግነት አይደለ እንደሚወራል ባለጌ ደግሞ አታፍርም ሰው እኮ ስለራሱ አያውቅም ለዛ ነው ስለራሱ አታውቅም አንተ ለዛ ነው እስቲ ጠይቀኝ ደማን እንደው እስኪ ተረጋጉና አሁን እንኳን በተከለ አቤት ችግር አለ አጋጣሚ ከትርሲት ተረውሎ ነበርና ትርሲት ራሷን ታጠፋው ካራድጋ ብራውድ እየተባለ ምን ራሷን ታጠፋ ራሷን ሁሉም ነገር ካቅም ይበላይ ሆነ አልቻልኩም አይዞሽ አሉኝ የምላቸው ሰዎች እንዳላጣቸው ጎረቤት ይሆኑኛል ያልኳቸው ከጎኔ ቆማሉ ያልኳቸው ያንዳንዱ ሰዎች ራቁኝ ትጀምር ይሄ እኮ የሰው ዘር አይደለም ሰው ራሱ እኮ አይደለም እኮ ተረጋጊ አንቺ በሰላም ያረፈች ሞት ሲትጭራሽ እቤት ድረስ መጣ እቤት ነው አንተ እኮ ምንድነው ያደረገሽ ነገር ለምን አንተ ልጅ ህሊና የለለክ የሞተ ሴትዮ አለች ብለ የምታወራው ይልክ እኔ እሷ ጓደኛዬ ነች የልብ ጓደኛዬ ነች ልጅቷ በጣም የዋናት እልህ አለባት በርግጥ ግን ያኔም ብዙ ጊዜ ሙከራ አድርጋ ነበር እሱን ለመግደል አውቃለሁ ግን ያው በቃ ገባች እስር ቤት ታሰረች ምናምን ወጣች ከዛ ታማ እያገገመች ባለች ሰዓት ወዲያው ደግሞ በ3 ቀን በወጣች ከእስር ቤት ሞተች የሁሉ ነገር ሆነ ግን ታዲያ ምን ዋጋ አለው ሆዲ አባውን ብቅል ያወጣዋል መቼም ሰውን ቀምሳ አታገባ ቀምሳ አብረዋት ነው ስትኖር ነው ጉድና ጅራት ከወደ ኋላ ነው ይባላል እድሜ ልኬን የለፋውበትን ስንት ነገር እንዳበላሸችብኝ ብታውቅ ከዛ በመጨረሻም ይኸው ተለያየን ፍርድ ቤት ግን የነበረንን ሀብት ያፈራነውን ለሁለት በጋራ እኩል አይደለም ያካፈለን በምክንያት እኩል አላካፈላችሁ እኔ አላቀም እሱ የበለጠው ነው ወሰደው እኔ ይሄው ከዜሮ ነው የተነሳሁት በቃ እንደ አዲስ ከዜሮ ነው የተነሳሁት በዛ ነገር ያለው ነገር በቃ መግባባት አልተቻለም ጥላቸውም እየከፋ ሄደ እየጨመረ ሄደ ተለያየን እና እንግዲህ እሷ ጓደኛ ያበበ ሚስት ናት የሰው ሀገር የሰው ነው በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን የእርሶ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው ይህም ማለት 755,000 ብር ብቻ 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ ፍጹም ሪያሊቲ ድሪምስ እውነት ለወቅ ባልኩኝ የአባቴን ገዳይ ለምንድነው እንዲህ ልታደርግ የቻለችው ለምንድነው ሞትኩኝ ብላ ልታስወራ የቻለችው ባልኩኝ ራሴን እንደ እብድ ታየው አይምሮዬ እየጠየቀኝ ነው ለምንድነው እቺ ሴትዮ አባትሽን ልትገድል የቻለችው ለምንድነው ሳውን ላይ እየተደበቀች እንደዚህ በህይወት ልትኖር የቻለችው ማንናት እያለ ይጠይቀኛል ነው እናንተ የምትለው ነገር መቀበል አምሮ አይችልም እኔ በህይወት ብትኖር እኮ እኔ ምን የሚያስፈራኝ ነገር አለ በህይወት መኖሯን ባይኮ እናገራለሁኝ እንዴ የቀበርኳትን ሰው አልቀሰው የቀበራትን ሴት እንዴት በህይወት አለች ይላል በዛ ላይ ልጅቷ እኮ በጣም ምስኪን ልጅ ናት እንደዚህ አይነት ተንኮል የምታደርግ ልጅም አይደለች እስካሁን ባለኝ መረጃ ከሷ የተሻለ እሷን መሰል ክፉ ሴት እሷ ነች ልትሆናት የምትችለው ከዛ ውጭ እንግዲህ ሌላ እቅድ አዘጋጅታ ከሆነ የማውቀው ነገር የለም ግን የምትቀርባት እቅድ ሁሉ የምትዋጣላት መንገድ መሪዋ አማካሪዋ እሷን እኔ ልጅቷ ትረፍ በቃ በሞተችበት ትረፍ እንዴ የሞተች ሴትዮ አለች ትለኛለህ እንዴ እኔ እኮ ብትኖር ደስ ይለኛል እንዴ ትረፍበት በቃ ምንድነው አይተቋቆሙብኛል በቃ ለየላት አይደል ሲሉ ብዙ ጊዜ ሰማቸዋለሁ ጭልሽ በቃ አብዳ ቀረች አይደል በቃ እንደ ቤተሰቦች አለ በቃ እሷም ልትሞት ነው አይደል እንደዛ ነው ሲሉኝ ሰማቸው በቃ ይሄ አሽሻናቷ ላይ ወጣ አይደል ምን ይሻላታል ከሷም በሶኮ ሰፈራችንን ያሰደበች ነው ሰፈራችንን በሚዲያ እንዲሰደብ እያደረገች ነው በጣም ብዙ ነገር ነው የተባልከ ያለው የሰዘላለ ነው አንተ ተረጋጋ ምን ያረከ ነው ተረጋጋናት ልገጋት አለቀት ልገጋት ምን ያረከ ነው ልገጋት ምን ያረከ ልገጋት
ልቀቃት እባካችሁ እስኪ ኧረ ልቀቃት ምን ሆና ነው ኧረ እባካችሁ ኧረ አምጡልኝ እስኪ ኧረ ምን ጠጣ ነው ይሄን የጠጣችሁ ይሄን ድንገት ሰው እያወራም ሊሞት ይችላል፣ እንደተኛም ሊቀር ይችላል። ከዛ ውጭ ግን ይሄን ያክል የጎላ እንደው አሳሳቢ የሚባል አልጋ ላይ አውሏት ተመላልሶ ሰው የጠየቀበት ጊዜ ታማ ምናምን ማስታወሰው ጊዜ የለኝም። ድንገት ነው። መሰረትን እያዩት እንደሆነ እየነገሩኝ እሱ ነገር እናንተ እንዴት ልትሰሙ ቻላችሁ? ማለት አንተ የምታውቀው ነገር አለ እዚህ ላይ? እባክህ አንተ ቁጭ ቁጭ አልልም። አንቺ ይሄን ነገር አበዛሽው። አንደኛ እኔ በዚህ ሁለት ቦታ ገዳዮች ናቸው። እስኪ ተረጋጋ አንተ መጀመሪያ እሱን ያዛችሁ። ተረጋጋ አንተ ያበላት ተቀበላት። አንቺ ረፍ እስኪ ተረጋጋ አንተ ቁጭ በል። አልረጋጋም። ይሄን ነገር አልኩሽ ነው እንዴ? አንተ ተረጋጋ። እና ለተቸገረ ደራሽ፣ ለተራበ አጉራሽ ነው፣ ለሁሉም ደራሽ ነው። እና አበበ ማለት እንደው አንድ ግለሰብ ብቻ መጠሪያው ሆነ እንጂ ለሁሉም አባት፣ ለሁሉም ወንድም መከታ እና መኩሪያ መሆን የሚችል ታላቅ ሰው ነው የነበረው። የምትረብሸው የምታስቸግረው አለፍም ሲል ትዝትበት ነበር። ማነች ሴት? መሰረት ትባላለች። አሁን ገዳዩዋ ማለት ነው። ገዳዩዋ እሺ ትዳር እንዳለው ታውቃለች። ግን ይሄ ትዳር የኔ ካልሆነ ላንተም አይሆንም እንደተመኘው ትቀራለህ እያለች በተደጋጋሚ ትዝትና ትፎክር ነበር። ንቅ ወይ ነው ወይ ንቀት ነው ወይ ወይስ ምንድነው? በሌላ መልካም ባልሆነ መንገድ ነው የተረዳችው። እና በጉልበት የኔ ያደርጋለሁ የሚል ትግሌ ነው ለረጅም ጊዜ ስታገል የቆየችው ማለት ነው። እናውራ መጀመሪያ ተረጋግተን ቁጭ ብለን ማውራት እንችላለን። ወራት አያስፈልግም። ለምን ተረጋጊ ማንቺ? ቆይ ነገር የለም። ለምን ይሄን ነገር አምጪ። ቆይ ይሄን ጭራሽ ደግሞ አለች ጭራሽ ቤቴ ድረስ አለች ብለህ ትመጣለህ። ተረጋጊ መጀመሪያ። መልካምነት እርግማን የሆነባቸው እንደዚህ አይነት ጥቂት ግለሰቦች እነዛን የመልካም ሰዎች ባህሪ እንደምቹ አጋጣሚ ተጠቅመው ክፋት አያስቡም ማለት ለዛ ማለት ነው። ተረጋጊ። ቆይ ይሄን አይሽልሽ ይበደል እኮ ችግር የለም። ተረጋጊ። እሺ ተረጋጊ። ይኸውልሽ እሺ አረጋጋ ያረፊ ተረጋጊ መጀመሪያ እሺ ተረጋጊ። ያዳምላክ እሺ እኔ ስካረም ነበር የመሰለኝ፣ ግን በህይወት እንዳለች ተሸፋፍና ስትንቀሳቀስ እንደታየች ሲዋሩ ሰማሁ እና ግራ ገባኝ። ለማመንም የስካር መንፈስ ነው የመሰለኝ፣ ግን ደግሞ እንድጠራጠር አድርጎኛል። እውነት ለመናገር አትወደኝም፣ አልወዳትም፣ ጥሩ ሰውም አይደለችም። የእሷ ደግሞ አማካሪዋ፣ ጓደኛዋ፣ መንገድ መሪዋ ናትና እንደው እንግዲህ እውነት ሆኖች ልጅ በህይወት ካለች ልትደበቅ የምትችለው እሷ ጋር ነው። አራፊ ቆይ አንቺ አራራፊ አንቺ አራባካ አረጋግሽ አራባካ ተደሞ ብለክ ነው እናት እኔ ገና አራባካ አንቺ ደግሞ ይኸውልሽ ተረጋጉና አሁን እንኳን በትክክል ለማውራት ሞክሩ። እስካሁን እናንተን ለማረጋጋት የሞከር ነው አይደል? ሰው የጭራቅ ነው ሰው እኮ አይደለም። ይሄ ውሻ ደግሞ አታፍርም ደግሞ እንደዚህ ትላለህ? ውሻ ትያለሽ? ውሻ ይብላሽ። ውሻ ካንቺ በላይ ያለ አንተ እኮ ሰው አይደለም፣ ሲጀመር ሰው አይደለም። ተደባደባችሁ ወራወራችሁ ይመጣ ነገር የለም። ይሄ እኮ በእናትህ በጣም ቀጣፊ የሚታመን ሰው አይደለም። ዝም በል በእናትህ ክፉ እኔ እውነት ለማጣራት ነው የመጣሁት እንጂ እናንተን ጭቅጭቅ ለመስማት አይደለም የመጣሁት። ይሄ ሰው አይደለም እኮ ከዚህ ጋር የምታወራው ነገርም የለም። አንተ ምንድነው አንቺ ከሱ ጋር ምን ነገር ነው ያለሽ? ከሱ ጋር ታውቂያለሽ? ከሱ ጋር እኔ ምንም ነገር የለኝም። እሱ በጣም ባለጌ ሰው ነው። እኔ ያረጋሽ ነገር አለ ከዚህ በፊት ጥረኝን ቀርቶ እኔ ምንም እሱ ሲጀመር ምንም ነገር የማያደርገው ነገር የለም። ሲጀመር አንተ ያረካ ነገር አለ ከዚህ በፊት ምን አረጋታለሁ ነው እድሜ ልክሽም በስድ የታውቃት ነው ደግሞ ታውቃለህ። የዛች ጓደኛ አይደለችም እኮ ቢሆንም አንተ ያረካ ነገር ከሌለ እሷ አብሮ ትረፍበት ስነ ስርዓት። በሰፈሩ የምትታወቀው በክፋቷ ነው።
በተንኮሏ ነው የምትታየው። ኧረ በእናትህ እድሜ ልኳን እንዲኖረች እኮ ያደረገሽ ነገር አለ። ስለአንተስ ምን ይባልልህ? አይሰለችሽም? ደግነት አይደለ እንደሚወራልህ ባለጌ። ደግሞ አታፍርም? ሰው እኮ ስለራሱ አያውቅም። ለዛ ነው ስለራስ አታውቅም አንተ። ለዛ ነው እስቲ ጠይቀኝ ደማን እንደው። እስኪ ተረጋጉና አሁን እንኳን በትክክል ነው። ጭራቅ ይሄ ጭራቅ እኮ ነው በእናትህ። ሰው መስሎ ነው አንተ። እባክሽ አንቺም ተረጋጊና ነገሮችን በትክክል እናውራ። ያደረገሽ ነገር ያደረሰብሽ ነገር ካለ መናገር እሱ ሲጀመር ያላረገኝ ነገር የለም። ይሄ ወራዳ ምንድነው ያደረገሽ እኮ ያደረገሽ ነገር ምንድነው ያደረገሽ? ህሊና ቢኖርሽ እንደዚህ አትሆኝም ነበር። ያደረካ ነገር ምንድነው? ያደረገኝ ነገር አለ ያለሽ ምን አፋልኝ ብለህ ታወራለህ? ከልጅነት እስከ እውቀት ስድብ አይሰለችሽም? መጥፎ ነው። ተሳስተሽ አንድ ቀን እንኳን መልካም ለማሰብ ጭራቅ ውሻ ነህ ካንተ ሰው አይደለም ሲጀመር። እኔ ውሻ ተረጋጋና መጀመሪያ ሰው ነህ ብዬ ያደረካ ነገር አለ። ጭራሽ እኮ ንጹህ ነኝ እያልሽ እኮ ነው አንቺ። ይኸውልህ የምጠይቀው ነገር መልስልኝ እባክህ። ተረጋጉና ሁለታችሁ የምጠይቃችሁን ነገር መልስልኝ። እኔ እኮ ዳሬን ይዤ ጥጌን ይዤ የምኖር ሰው ነኝ። አልደረስኩብህም እኮ አንተ ነህ እኮ የመጣህብኝ። እባክሽን ተረጋጊ። አንተ ነህ እኮ የመጣህብኝ። እኔ ድረስ ዘለ መጣ አይደለ እንዴ? ስራሽ ነው እንድደርስ። ዝም በል በእናትህ። እኔ ምን ያደረኩ ነገር አለ እንዴ? ምን አደረኩ? እኔ ምን አጠፋው? እስከዛሬ ምን ያደረኩ ነገር አለ? አንተ ነህ እኮ ሁሌ በቃ እንዴ። ምንድን ነው ያደረገሽ ነገር? ከኔ ራስ ላይ አትወርድም እንዴ? ያደረገሽ ነገር ምንድን ነው? ከኔ ላይ አትወርድም ወይ? እኔ መኖር አልችልም እንዴ? እኮ ስራሽ ነው የሚያስጨውሽ እኮ እንደዚህ። ያደረገሽ ነገር ምንድን ነው? ለምራንቱ ነበር ማለት ይሄ። ኧረ ተዋት በእናትህ። ምን ያደረካ ነገር አለ? ምን አደርጋታለሁ? እሷ ምንድነው ያደረገሽ ነገር አለ? ትጀምር ይሄ እኮ የሰው ዘር አይደለም። ሰው ራሱ እኮ አይደለም እኮ። ተረጋጊ አንቺ። በሰላም ያረፈች የሞት ሴት ጭራሽ እቤቴ ድረስ መጣ። እቤት ድረስ አንተ እኮ ምንድነው ያደረገሽ ነገር ለምን አንተ እንጂ ህሊና የለለክ የሞት ሴትዮ አለች ብለህ የምታወራው አንተ ተረጋጋ እባክህ። ምን ያደረክ ነው? ተረጋጋ እናትህ። ልቀቃት አንተ አለቀት። ልቀቃት። ምን ያደረክ ነው? እባክህ ልቀቃት። ምን ያደረክ ነው? ልቀቃት። ልቀቃት እባክህ። እስኪ ኧረ ሰላም እንደውም አንተ ልቀቃት። ልቀቃት። ዞር በል ልቀቃት። ልቀቃት። ዞር በል እባካችሁን። ካሜራውን አጥፉልኝ እባክህ። ኧረ ልቀቃት እባካችሁን። አንዴ ካሜራውን አጥፉልኝ። ልቀቃት አንተ ልቀቃት። ወደዛ ይኸውልህ ምንድነው እየተፈጠረ የነበረው ነገር? ለምንድን ነው እሷ ላይ እንደዚህ አይነት ጥቃቶች ለማድረስ የምትሞክረው? ምን አደረገች? እዚህ የመጣ ነው ይኸውልህ አንተ ብታግዘንም፣ ነገር ግን እኛ በራሳችን መንገድ የምንሰራው ነገሮች አሉ። በራሳችን መንገድ የምናጣራው የምንመረምረው ነገሮች ይኖራሉ። ነገር ግን አንተ በስራችን መሀል ላይ ጣልቃ እየገባና እየረበሽከን ነው። ከዚህ በኋላ ለአንተም ትዕግስት አይኖርም። የሰማኝ ነው የምልህን አይደለ? ለምሮ እሷ ላይ ጥቃት ለማድረስ ለምሮ የሁላ ነገር እሷ ላይ ለማድረግ ሞክር። ጭራሽ እኔም መውቀስ ጀመርክ እንዴ? የፈለገ መውቀስ ብሞክር ማለት ምን አድርጋ ነው ያደረገኝ ነገር አለ እያለች ነበር። ምንድን ነው ያደረጋት? ምን ነው ሁለታችሁ ማለት ያለው ነገር? ምን አገባህ? ለምን አላማ ነው የመጣ? መጀመሪያ እኮ ስትገቡ ስላበበ ጉዳይ ነው አይደል? እሺ ይዛችሁ የመጣችሁ ሰዓትን ይዘህ በትክክል አዋራኝ። እያወራሁት ያለሁትኝ የአበበ የቅርብ ጓደኛ ስለሆንክና በጉዳዩ ላይም ትልቅ አስተዋጽኦ እያደረክና እየረዳኝ ስለሆነ ነው እንጂ አንተንም አስፈላጊ ከሆነ እኔ በመመረበርበትም ሆነ በአስፈላጊ መንገድ አንተን ላወራ እችላለሁ። በትክክል አዋራኝ። ስለ ግል ጉዳይ ምን አገባችሁ? ለምንድን ነው ስለ ጉዳዩ ላይ ይሄ ነገር ለምን መጀመሪያ አልነገርከንም? የመጣችሁበት ጉዳይ ሌላ ነው። ስለ ግል ጉዳይ መጀመሪያ ቁጭ ብለን ስናወራ እየጠየኩ ነበር አይደለ? ነግሬሃለሁ። ደግሞ የነገርከኝ ነገር ምንድነው? ከዚህ ጋር አሁን ስለ ግል ጉዳይ ምን አገባችሁ ያልክ ነው እኮ። ምንድነው ከዚህ ልጅ ጋር ያለ ነገር? የመጣችሁበት ጉዳይና እየሆነ ያለው የመጣንበት መንገድ የአበበን ጉዳይ ለማጣራት ቢሆንም በመሀላችን ግን ያሉ ነገሮችን እያጠራን ነው የምንሄደው። ገባክ? ሁለታችሁ መሀል ያለው ነገር ምንድነው? ምነው ሁለታችሁ መሀል ያለው ነገር በምን አድርጓት ነው እንደዚህ እሷ የምታብደው? እንደዚህ አንተም እሷን ስታይ እንደዚህ ሆንክ? መጀመሪያም በመጣም እንደምትጣላሉና በነፍስ እንደምትፈላለጉ ነግረኝ ነበር። ምን ቢኖር ነው መሀላችሁ? ቅድም እኔ የአበበ ጉዳይ የዛች ትርሲት እንቅልፍ ያጣችሁ ልጅ ጉዳይ በቀርማል ብዬ ነው እንጂ ይሄን ነገር ሳላስበው ወይ ሳላስተውለው ቀርቼ አይደለም። ነገር ግን መቅደም ያለበት እናስቀድም ብዬ ነበር። ነገር ግን አንተ ለካ የደበከው እንደብቀር ምንድነው ያለው ማላችሁ? ለምንድን ነው እንደዚህ የምትሆነው? እሷ እንደዚህ ጠርሙስ አንተ አንተን ለመፈንከት በዱላ አንተ ሄደዛ ከነሱ ሁላ አምልጠ እሷ ላይ ጥቃት ለማድረስ እየሞከርክ ነበር። ምንድነው ምን ቢኖር ነው ማላችሁ ይላል? እሺ ይኸውልህ እነግርሃለሁ የሚጠቅም ከሆነ ማለት ነው። እየሰማሁ ነው። ቅድም ዝም ብዬ የተወሰነውን የነገርኩህ አስፈላጊነቱ ስላልታየ ነው። ኦልሬዲ ያለፈ ታሪክ ነው። ግን ንገረኝ ካልኸኝ ከዚች ክፉ ሴት ጋር የዛሬን ያርገውና ይኸውልህ ከመጀመሪያ ጀምሮ ክፉ እያልክ ነው። እኔ እውነቱን ንገረኝ ነው እያልኩ ያለሁት። ከገባ ጀምሮም እኮ አይተሃታል ምን አይነት ሴት እንደሆነች አይደለ? አንተን ስታይ ነው እኔም በትክክል እያወራችኝ ነበርኩ። ከይሄና ምነው እንዴት ትመጣለህ እያለች ነበር። አንተ ካንተ ጋር ግን ትልቅ ችግር እንዳለባት ነው ያረጋግጥ። ያምኑ ግን ታግሻት ነበር። እሺ ጭራሽ የማታነሳው ነገር የለም።
እሺ አነሳችሁ ነገር ምንድነው ያላችሁ? እስኪ ያላችሁን ነገር ንገረኝ። ምን ተፈጥሮ መጣላ? ምን ያልኩት ነገር የለም። ራሴን ለመከላከል ነው ስታገል የነበረው አይደል? ለማጥቃትም ሄደ ከኛ ሰዎች አምልጣ ይዘህ የመጣውን ነገር አይተናል አይደል? አቅሜ በላይ ሆነ። ራሴን ለምንድነው ይሁላ ነገር ይፈጠራል? ለምንድነው ይሁላ ነገር እሷን ለማጥቃት ሲያስቻለ? ምን ቢኖር ነው ማለት ንገረኝ እስኪ። አልማዝ አንቺን ነገር ያሳየኝ። አልማዝ ነው ስሟ። እሷ ደግሞ የስራሽን ይሰጥሻል። እባክህ ነገሮችን አታወሳስባቸው። ተረጋጋና ሁሉን ነገር በትክክል ንገረኝ። አልማዝ ክፉል በስም ይደግፉ። ይኸውልህ ከአልማዝ ጋር ጓደኝነት ነበር ማለት ጓደኝነት? ምን አይነት ጓደኝነት? ጓደኝነት ማለት የፍቅር ጓደኝነት ነው ወይስ ኖርማል ጓደኝነት ነው? ነገሩማ ነበር ማለት የፍቅር ጓደኝነት? አዎ። ከዛም ፍቅረኛ ቤት ነው ማለት ነው የመጣኝ። ከዛም ከፍ ያለ እሺ ጮኛ ይሆና አብረን እየኖርን ነበር። ታዲያ ምን ዋጋ አለው? ወዲ አባውን ብቅል ያወጣዋል። መቼም ሰውን ቀምሳ አታገባ። ቀምሳ አብረዋት ነው ስትኖር ነው። ጉድና ጅራት ከወደ ኋላ ነው ይባላል። እድሜ ልኬን የለፋውበትን ስንት ነገር እንዳበላሸችብኝ ብታውቅ ህመሙ ይገባህ ነበር። እና ይኸውልህ ከዚች ክፉ ልጅ ጋር አብረን እየኖረን የኔ ቤተሰቦች ደግሞ ቅርብ አይደሉም እና እኛ ራሳችንን ተክተን የኛን ፍሬ ማየት በጣም ይጓጓሉ። ልጅ እንድንወልድላቸው በጣም ይፈልጋሉ። እሷ ደግሞ ህልሟም ሀሳቧም ከሀገር መውጣት ገንዘብ ማሳደድ ነው። ስለዚህ በምታየው በብልጭልጭ ዓለም ተገዝታ ይሁን እዚህም ቢሆን የጎደለባት ነገር አልነበረም። ግን ደግሞ ልጅ የሚታሰበው ሰው ራሱን ችሎ የቅንጦት ኑሮ ሲኖር ነው እንጂ በዚህ ሰዓት እንዴት ልጅ ይታሰባል? ልጅ የፈጣሪ ስጦታ አይደለም? አንተ ስትመጣ ሀብት ይዘህ ነው የመጣኸው ወደዚህ ምድር። ንብረት አሴት ይዘህ ነው የመጣኸው ወደዚህ ምድር። ሁላችንም ራቁታችን ነው የመጣነው። እናም በዛ መካከል ውዝግቦች ነበሩ። ረዘም ላለ ጊዜ አለመግባባቶች ነበሩ። እሷ የምትፈልገው ወደ ውጭ መሄድ ነው። እዛ ሄዳ ሀብት አፍርታ ንብረት አካብታ ልጅ ከዛ በኋላ ነው። እድሜስ ቁሞ ይጠብቃል? ዛሬ ያለህ ጤናስ ነገ ይጠብቃል? እኔ ደግሞ እየሰራን ሀብቱስ ንብረቱስ መምጣት አይችልም ወይ? ከተግባባን ምን ችግር አለው? ምን አስቸኮለሽ? እየሰራን ነው። አሁንም ፈጣሪ የተመሰገነ ይሁን። የከፋ ህይወት ላይ አይደለንም። እንደውም ለሰው ምን ተርፋለን? ፈጣሪ ይመስገን። ምንድነው የጎደለብሽ ነገር? የጎደለብን ነገር የሚል ሐሳብ ደጋግሜ ያነሳለሁ፣ ሞግታለሁ። በፍጹም ሰው የምታዳመጥም አይነት ሴት አይደለችም። ከዛ በኋላ ነገሩ ከረረና መላጠፋለት መጨረሻ ላይ መካሰስ ደረጃ ተደረሰ። ያው በፍርድ ቤት በክርክር እሷም እንዳሰበችው ሳይሆን እንዳላሰበችው ሆነና ተሸንፋ ያው የምትፈልገው ንብረት ጥቅሟን ባታጣም ግን ደግሞ የተወሰነ የኔ አብላጫ ንብረት ሀብት ካሉ ነገሮች ተከፋፈልን። ያ ነገር አሳበዳት። ባላት ነገር የምትደሰት ሴት ሳይሆን ጎረቤቷ ባለው ነገር የምትበሳጭና የምትናደድ ነውረኛ ሴት ነው። እኔ ታዘብኩት እሱ ነው። ሰው ለምን አገኘ ብላ የምትናደድ ናት። በዛ ነገር ያለው ነገር በቃ መግባባት አልተቻለም። ጥላቸውም እየከፋ ሄደ፣ እየጨመረ ሄደ። ተለያየን እና እንግዲህ እሷ ጓደኛ ያበበ ሚስት ናት። የማሲ ጓደኛ ወይም አልማዝ ደግሞ የኔ ጮኛ ነበረች። ዛሬ ነው ያርገው። ይሄ ነው የነበረው ትስስሩ። ግን ለዛ ከመሰረት ጋር የመሰረት ጓደኛ በነበረች ጊዜ አንተ ከሷ ጋር የፍቅር ግንኙነት ነበራችሁ ማለት ነው? አዎ። ይሄን ነገር አበበ ያውቅ ነበር? አዎ።
ያውቃል። ግን ከነገ ዛሬ ችግሩ ይስተካከላል እየተባለ ያልደከመ የለም ያለፋ የለም። ያው እንግዲህ ሽማግሌ ተጨናቂ ነው። ሰማይ ተቀደደ ቢሉት ሽማግሌ ይሰፋዋል ተወዋለ ይባላል። ሽማግሌ የማይደክመው የማይወጣው የማይወርደው ነገር የለም። እኛም ተስፋ የነበረን በዛ ይፈታል ጉዳዩ እዛ ላይ ያበቃል ብለን ነበር። ግን እንደታሰበው አልሆነም። አሁንም ድረስ እንደምታየው ነው። መንገድ ላይም ባገኘችኝ ቁጥር እንዲሁ ነው። ልክፍት እንደነካው ውሻ ነው የምታሳድደኝ። እኔ መግቢያ መውጫን ያጣው። በአጭሩ እንግዲህ ስነግር የነበረው ጉዳይ የግል ጉዳይ ይሄ ነው እኮ። እሷ ታዲያ ለምንድን ነው ይሄን ያህል ለአንተ ጥላቻ ያለ ለአንተ እንደዚህ የምትሆነው? አንተ ስለምንድን ነው ይሁላ ጥላቻው? ሁለታችሁ መፋታትም ካለ እኮ በህግ ነው የተፋታችሁት። ህግ ነው ሁሉ ነገር ያከፋፈላችሁ። ለምንድን ነው ይሁላ ጥላቻ መሀላችሁ ያለው? የኔ ንብረት የኔ በክፍፍል የደረሰኝ የኔ ንብረት ትንሽ ነው በሚል በዛም ቅናት ይሁን ብቻ ጥሩ ስሜት ላይ አይደለችም፣ ደስተኛ አይደለችም። እና ደግሞ የሆነ መፋታቱንም የፈለገች አይመስለኝም። አንዳንድ ጊዜ የማየው ነገር ግራ የሚያጋባ ነገር። በሰላም እንኑር አይሆንም፣ እሺ ተለያይተናል በሰላም እንኑር አይሆንም። ሁለቱም መንገድ አይመቻትም። ስለዚህ አሁን ይሄን ነገር ማለት እናንተ ፍቺ በፈጸማችሁ ሰዓት ላይ አበበ በህይወት ነበር ወይስ አበበ አልፎ ነበር? እሱ ያው ከሱ ማለፍ በፊት መሰለኝ ለዛ አካባቢ። ለዛ በህይወት ካለ ታዲያ አበበ ይሄን ነገር አልተቃወመም ማለት? እሱ እንደነገርከኝ ከሆነ በማህበረሰቡ የሚወደድ ትትና ያለውና ተወዳጅ ሰው እንደሆነ መጠን ማለት ይሄን ነገር አልተቃወመም ወይስ ትክክል ነው ብሎ ነው የደገፈው? አንዳንዴ ጓደኛም እንደዚህ ነገር ላይ አስተዋጽኦ አለ። በቆሎ እያረረ ይስቃል። አቤ እኮ ነፍሱን ይማረውና እንኳን ለኔ ለወንድሙ ለሰፈሩ ዋስ ጠበቃ የሚሆን ሰው ያልተዘመረለት ጀግና የተመሰከረለት ጀግና ሰው የሚወደው ሰው የሚያከብረው። በሽታህም ታክመ ለመዳን እኮ ዝግጁ ካልሆንክ ሕክምናው እኮ ትርጉም አይኖርም እኮ። ማንን ትሰማለች? ማንን አክብራ ነው? ሰውን ስታከብረው ስታዳምጠው ነው ችግሩንም በሰላማዊ መንገድ የምትፈታው። ሁሉን ነገር በጉልበት ነው። እንደው እኔም ባታምነኝ አይተዋል እኮ ከገባ ጀምሮ የተፈጠረውን አይታችሁታል አይደለም? ማታነሳው ነገር የለም። በዱላና በጉልበት ነው የምታምነው። እንኳን አበበን ፈጣሪስ ቢመጣ ማታፍር ሸብረክ ማትል ሴት ነው። እሱማ ደክሟል፣ ለፍቷል፣ ነፍሱን ይማረው። ምን ያላደረገው ነገር አለ? ግን አልሆነም። ማንን ፈርታ ማንን አክብራ? ለዛ ይሄ ነገር በጓደኞችም መንገድ ሄደ ሊፈታ ያልቻለ ነገር ነው ማለት ነው። ሲያቀት የመጨረሻ ወደ ፍርድ ቤት መሄድ የተጀመረው ተስፋ ከቆረጠን በኋላ የመጨረሻው ያልተሞከረ ነገር የለም። እሺ እሱ እንዳለ ነው ማለት ይሄ ነገር እንዳለ ነው። ግን እዚህ ስንመጣ ዋና አለማችን አድርገን የመጣ ነው የጓደኛን ያበበን ነፍሰ ገዳይ የሆነችው መሰረትን ለማግኘት የመጣ ነው። እና እዚህ ቤት ከመጣን ጀምሮ እናንተ ባተረጋጉም የኔ አባላት ግን ጓደኞቼ እየፈተሹ ነበር ቤት ውስጥ ምንም አይነት ሰው ሊያገኙ አልቻሉ። እና ይሄ ነገር ማለት እዚህ ከዚህ ሌላ ልትሄድበት የምችልበት ቦታ ከሌለ እንዴት ነው እዚህ ቤት አሁን እዚህ ቤት ላይ የለችም። ሌላ ከዚህ የተሻለ ቦታ አለ ማለት ከዚህ የተሻለ እሷ ቤት አላት። ሌላ አንተ የምታውቀው አንተ ፍቅረኛዋ እንደነበርክ መጠን ሌላ ልደብቃት ወይ ልታስቀምጣት የምችልበት ቦታ አለ? እኔ እንግዲህ እስካሁን ባለኝ መረጃ ከእሷ የተሻለ እሷን መሰል ክፉ ሴት እሷ ነች ልትሆናት የምትችለው። ከዛ ውጭ እንግዲህ ሌላ እቅድ አዘጋጅታ ከሆነ የማውቀው ነገር የለም። ግን የምትቀርባት እቅድ ሁሉ የምታወጣላት መንገድ መሪዋ አማካሪዋ እሷ ነች። እና ምናልባት ነገሩ እውነት ሆኖ እሷን በህይወት ካለች አንድና ልትደበቅበት የምትችለው ቦታ ይሄ እንደሆነ ውስጥ ያምናል። እንግዲህ ደግሞ ሌላ እቅድ አዘጋጅተው ከሆነ አላቅም። እሱን እንግዲህ በምርመራችሁ እናንተም ታገሉ። እኔ ግን እስካሁንም ማምነው እሷና እሷ ብቻ እንደሆነች። እሱን ችግር የለውም። እኛ እሷን በምናወራበት መንገድ እናወራታለን።
ግን ካንተ ጋር ያለኝ ነገር ጨርስ ብዬ ነው መጀመሪያ እሷንም አስፈላጊ በሆነ መንገድ ከሷ ጋርም ቁጭ ብዬ ማወራ ይሆናል ችግር የለውም ለሷ አታስብ አንተ ነገር ግን አንተ በዚህ አይነት ሁኔታ እየቀጠልክ እናንተ በእንደዚህ አይነት መንገድ እየሄዳችሁ በሰላም ሆነ እውነተኛውን ነገር እውነተኛውን ፍንጭ ልናገኝ አንችልም ምክንያቱም እዚህ ጋር እናንተ እየተደባደባችሁ እናንተ እዚህ ጋር እየተገዳደላችሁ እኛ ቁጭ ብለን ስለ ሌላ አላማችን አናራምድም የራሳችን ምክንያቱም እዚህ ጋር ሰላም ሲኖር ሁሉ ነገር በትክክል የሚሄደው ለዛ ይሄን ነገር አንተም ማለት ባለመረበሽ ብትተባበር ምክንያቱም የሚያረባብሽ ነገር አይደለም እሷ ብትናገርም እሷ ስሜታዊ ሆና ምክንያቱም የተፈጠረው ነገር እየነገርከኝ ነው ራስ ነገሮቹ ላይ ሁለታችሁም ተስማምታችሁ ወደ ፍርድ ቤት እንደሄደ በፍርድ ቤትም ህግ እኩል ለእኩል እንዳካፈላችሁና ግን ያንተ ንብረት ብልጫ እንዳለው ነው የነገርከኝ ያ ነገር ደግሞ ህግ የከፋፈለውና ህግ አምኖበት ያደረገው ነገር ስለሆነ ቅሬታ እሷ ጋር ቢኖር ያን ነገር አንተ መረዳት አለብህ ምክንያቱም አብላጫው ነገር ያንተ ስለሆነ በዛ ነገር ቅሬታ ካላት አንተ ነገሮችን ተረድታ አንተ ለመረጋጋት እንጂ አንተ ለቀደም እንዳረከው በመሃል ወከባ መፍጠር ድርጊ እሷ ላይ ጥቃት ለመሰንዘር አይነት ነገር ሁለተኛ ላይ ጨራሽ ቁጭ ብላ ልታንቃት ሁላ ሞክራ ነበር አይደል እንደዚህ አይነት ነገሮች አያስፈልጉም ምክንያቱም እኛንም ስራችንን ነው የምታስተዋውልብን እየረዳ እንደሆነ ይገባኛል ማለት ብዙ ነገሮችን እሷንም ለማግኘታችን ምክንያት አንተ ነገር በዚህ በርከው ደግሞ ነገሮችን ያገኘናቸውን ሁሉ ነገሮች እንድደባበቅብንና እንድታጠፋብን አልፈቅድልንም እንደው በእኔ በኩል ለተፈጠረው ነገር ሁሉ ይቅርታ ጠይቃለሁ ግን ምንድነው ከነበረው መጥፎ ስራ አንፃር እንደው ማፈረም ሲገባት እንደው ቅዱስ ሁና ንስሐ ሰጣለሁ ብላ ንስሐ ሰጭ ሁና ሳገኛት ደም ይፈላል መቋቋም አቃተኝ መረጋጋት አቃተኝ እንግዲህ ያየውን አይታል እኔ ያየሁትን ብታይ ደግሞ ምናልባት ከኔ ልትበስ ትችል ይሆናል የሆነው ሆኖ ግን አልፏል እኔ በተቻለ መጠን ታግሼ አድርጎልኝ ነው የወንድሜ ደም ባክኖ እንዲቀር አልፈልግም ፍትህ እንዲወጣ ፈልጋለሁ ክፉ ሰዎች ወደ አደባባይ ወጥተው አንገታቸውን እንዲደፉ ፈልጋለሁ ችግር የለው በእኔ በኩል ታግሼ የሚሆነው ነገር ምችለው ሁሉ ለመተባበር ዝግጁ ነኝ ግን እቺ ሴት ክፉ ሴት ናት እናንተም ተጠንቀቋት ምናልባት በስራችሁም እየቀደመች አንዳንድ ነገሮችን እንዳታበላሽባችሁ ጥንቃቄ ማድረግ አለባችሁ ይሄንን አደራ ማለት ፈልጋለሁ በእኔ በኩል ምችለው ሁሉ እተባበራለሁ ችግር የለውም እኛ በራሳችን ማለት በየርንበት ያለው መንገድ አለ በሱ መንገድ እንግዲህ ራሳችን ምንሰራው ነገር ይሆናል ምንሰራው ነገር ይኖራል አሁን እስኪ አንተም ተረጋጋ ካለበትም ነገር አሁን ተረጋግታል ይመስለኛል እስኪ አሁን ደግሞ እሷን አስገባትና እዚህ እሷን እንዲያስገቡልኝ ያደርግና ከሷ ጋር ደግሞ እስኪ ለማውራት ሞክራለሁ አንተም እንደነገርከኝ አንተም ይሄ ነገር ነው ያጋጨን ይሄ ነገር ነው ማላችን ያለው እንዳልከኝ እሷ ጋርም ደግሞ የራሷ ምክንያቶች ይኖራሉ እሷንም ደግሞ መስማት ስለሚኖርብኝ አንተ ከካሜራ ጀርባ ከአባላቶቼ ጋር ትሆንልኛለህ እሷን ደግሞ አስገብቼ ከሷ ጋር የተወሰኑ ቆይታዎችን አደርጋለሁ ማለት ነው እሺ ተግባባን እሺ ለሽ ትቆየኛለህ እንደው ያልኩህን ነገር እንደው ጥንቃቄ አድርጉ ብዙ ነገር ታበላሻለች ክፋት ተንኮል ጥርሷን የነቀለችበት ነው እና ላፍታም ቢሆን እንዳትዘናጉ ችግር የለውም እኛ በራሳችን መንገድ ሁሉ ነገር እናስተካክላለን ችግር የለውም እሺ እስኪ እሷን አስገቡልኝ እሷን አስገቡልኝ እሷን አስገቡት እናንተ ቆይ ምንድነው ችግራችሁ እኔ እኮ ስንት ስራ ፈትቼ ነው ቁጭ ያልኩት በገዛ ቤት የካሜራ አምጥቶ ገና ከሱ ጋር ጭቅጭቅ ይገባኛል ማለት ቤትሽ የመጣ ነው እኛም የመጣንበት የራሳችን ምክንያት ስራ ፈትቼ ነው ያለሁት ትላውን በልና እኔ ወደ ስራ ልሄድ ምንድነው የተፈጠረ ያለው ለምንድን ነው እንደዚህ ይሆንሽ ያለሽው ለምንድን ነው ከኛ ቀን በላይ ላይ ይሆንሽ ነበር በላይሽ ላይ ተነስተሽ ሲሳይ ለመደብደብ የሞከርሽ ነበር ከዛም ደግሞ ባለፈ ምክንያት እሱ ላይ ጥቃቶች ለመሰንዘር የሞከርሽ ነበር ምንድነው ምክንያትሽ አንተማ ተቀብ ብዙ ነገር አለ እኮ ማላቃቸው ብዙ ምክንያቶች እንዳሉ እኮ አውቃለሁ ነገር ግን ከአንቺ ካለገርሽኝ ከላቃቸው ይችላል ለዛ እሱ አሁን ብሎ ይከራከረኛል እየሰማ አይደል እንዴ ሞታለች የተባለች በህይወት አለች ብሎ ሲከራከር እሱ እኛ ያረጋገጥነው ነገር በህይወት አለች ይልሽ ጓደኛሽ መሰረት በህይወት እንዳለች እኛ ብዙ ማረጋጋጫዎችና ከአንድም ከሶስት ሰዎች በላይ እሷን እንዳዩት እኔ አላምንም ምስክሮችም አሉኝ አሁንም አሳምጥቼ ላሰማሽ ይችላል ይሄ እኮ ላሳይክ ይችላል የተቀበረችበትን አንተ ይሄን አልመክረም መቼም
የምታውቀው ነው ባለሙያ ነው አይደል እንዴ ባለሙያ ነው ሬሳዋን ከፍታችሁ ማየት ትችላላችሁ ማለት ይቻላል እንዴ የሞተች ሴትዮ ተቀበረች ሴትዮ አለች በህይወት ላይ እና ሁለት ሶስት ሰው ስለመሰከረ አለች ማለት ነው እንዴ በአካል ይልሽ አንድ ሰው ሁለት ሰው ቢሆን አይቷት ወይ በአንድ ሰው ቢሆን ቢያንስ ስህተት ነው ሊሆን ይችላል ከአንድም ሶስት ሰው እሷን ደግሞ ተከታትሎ አይቷታል ከመከታተልም አልፎ የእህቷ ቤት መኝታ ክፍል ድረስ ገብተው ሳይው መኝታ ክፍል ላይ እንዳዩዋትና ቁጭ ብላ የሆነ ነገር ስራ ይሰራች እንደነበረ ያዩዋ ሰዎች አሉ ለዛ ነገር ደግሞ ይሄ ለኔ ድራማ ነው ይሄንን ማመን አልችልም ምንድነው ያልከኝ ያለው እኔን እንዴት ማመን እችላለሁ በህይወት መኖሯ እርግጥ ነው እሱ የሚያቀነባብረው ድራማ እኮ ነው ይሄ እኛ እሱን አምነንም ሆነ ሌላ ነገር እሱን ተከተለ የምናደርገው ነገር የለም በራሳችን መንገድ ያጣራናቸውና ያደረግናቸው ነገሮች አሉ እነሱም ነገሮች እሷ በህይወት እንዳለች እኛ በራሳችን መንገድ ለማረጋገጥ ይችላል ነገር ግን አሁን የት እንዳለችና ወዴት እንደተደበቀች ነው የጠፋችብን እሱን ደግሞ እየዞርን እያንዳንዱ ቦታ እየገባን እየፈተሽና ነው ያለነው ለሱም ወደሱ የአበበ የሟቹ ጓደኛ ነው ተብሎ እሱ ስለጠቆምን ወደሱ ስንመጣ እሱ አንቺ ጋር ልመጣ እንደምችልና አንቺ ቅርብና በጣም የልብ ጓደኛው እንደሆነ ለዛ እዚህ ከመጣች ብለን ነው እዚህ መጣ ነው እንጂ እዚህ ካለሽ ብለን የመጣ ነው እንጂ ሌላ ነገር ፈልገን አይደለም አንቺ ምንድነው እስኪ ንገረኝ እስኪ እሱ ከሷ ጋር የነበረች ነገር እንዴት ነው ከባልሽ ጋር ምንድነው ይሄ ከዚህ ሰው እየጋስ ያለሽ ነገር ይኸውልህ እኔ እሷ ጓደኛዬ ነች የልብ ጓደኛዬ ነች ልጅቷ በጣም የዋናት እልህ አለባት በርግጥ ግን ያኔም ብዙ ጊዜ ሙከራ አድርጋ ነበር እሱን ለመግደል አውቃለሁ ግን ያው በቃ ገባች እስር ቤት ታሰረች ምናምን ወጣች ከዛ ታማ እያገገመች ባለች ሰዓት ወዲያው ደግሞ በ3 ቀን በወጣች ከእስር ቤት ሞተች ይሄ ሁሉ ነገር ሆነ ግን ገና ለገና በቃ እሷ የለችም ብሎ እሱ እኔን ለማጥቃት ይሄ ሆን ብሎ ያቀነባበረውና የፈጠረው እንደው እኔ ሰላም ላለመስጠት እንጂ የሞተች ሴትዮ አለች ብሎ ማለት ይሄ እኮ ከህሊና በላይ ነው ማለት በቃ ሊያሳብደኝ ፈልጎ ካልሆነ በስተቀር እንዴት ነው ሰው የሞተን ሰው አለ በህይወት የሚባለው ለምንድን ነው እሱ ከሱ ጋር እንደዚህ አይነት ጥላቻ ያለሽ ለብሮ እንደዚህ የምትጋጩ ከሱ ጋር እሱ ከዚህ በፊት ልክ እጮኛዬ ነበር በፍቅር አብረን ቆይተናል እሺ ያው ብዙ ስራዎችንም ሰርተን ንብረት አፍርተን ምናምን በቃ ከዛሬ ነገ አሁን ይፋ አድርገን አብረን እንኖራለን ልጆች ወልደን እንደዚህ እንለወጣለን ብዙ ነገር ያቀርኩኝ በቃ ስራ የሆነ ሰዓት ላይ ሲበላሽብኝ ያለውን ነገር ሸጠን ወደ ውጪ ልሂድ እኔ ሰርቼ የሆነ ነገር ላድርግ ምናምን አልኩት እሱ ወደ ውጪ እንደሄድም አይፈልግም የሆነ በቃ እኔ እንጃ እኔ የማስበው ነገር ሁሉ ወደ ክፋት እኔ በሴት ጉልበቴ እየሰራው እየደከምኩኝ እኔን ማገዝ ሲገባው ጭራሽ እኔን ወደ ሌላ ነገር እንድሄድ በቃ የሚገፋፋኝ በዛ በመጨረሻም ይኸው ተለያየን ፍርድ ቤት ግን የነበረንን ሀብት ያፈራነውን ለሁለት በጋራ እኩል አይደለም ያካፈለን በምክንያት እኩል አላካፈላችሁ እኔ አላቀም እሱ የበለጠው ነው የወሰደው እኔ ይሄው ከዜሮ ነው የተነሳሁት በቃ እንደ አዲስ ከዜሮ ነው የተነሳሁት ያ እሱ አሁን እሱ ደስታ ላይ ነው አስደስቶታል ያንን ደግሞ እልሁን ለመውጣት አሁን ታወይም ብዬ ደግሞ ገና ከመቀመጤ ይሄው አሁን ደግሞ ሌላ ድራማ ፈጥሮ ደግሞ ሰላም ሊነሳ ይመጣ እኔ እሱን አጣውት አይደል እንዴ ተለያየን አይደል ለምንድን ነው በሰላም መኖር የሌለብኝ እኔ እንዴ በቃ እኮ እኔ ሰላሙን ሰጥቼው እየኖረ ነው እንደፈለገ ይሆናል ግን እኔ ወይ ከሌላ ሰው ጋር እንዳልሆን ወይ ከሱ ጋር እንዳልሆን በቃ ህይወቴን እንደዚህ ጭልም አድርጎ አሁን ደግሞ ሌላ ድራማ በህይወት አለች ድራማ አይደለም ይኸውልሽ አሁንም እየነገርኩሽ ነው የሷ በህይወት መኖር እርግጥ ነው ምክንያቱም እኛ በራሳችን መንገድ ያረጋገጥነው ነገር ስለሆነ ከአንድም ሁለት ሶስት ሰው የእህቷ ቤት ታውቂያታለሽ እህቷ ነው አይደል የእህቷ ቤት ተደጋጋሚ ጊዜ ላይ ምሽት ላይ ከዛም አልፎ ደግሞ የጎረቤቶቿ ይሄ ነገር ተጠራጥረው መኝታ ክፍል ድረስ እቤት ውስጥ ገብተው እህትየው ወጣችበት ሰዓት ላይ መኝታ ክፍል ገብተው እንዳዩዋትና ተቀምጣ ስራ እየሰራች እንደነበረ ነግረው እነዛ የነገር የተረጋገጠ ነገር ነው ማለት ነው እሺ በህይወት የለችም ሞታለች የምትዩ ነገር ተይና የምታውቂው ነገር ካለ ነገር ምክንያቱም ያበበ ልጅ ታውቂያታለሽ አይደል በቃ እሷ አሁን ላይ ብዙ ፈተናዎችን እያሳለፈች ነው ያለችው ምክንያቱም እናትና አባቷን አጣለች በፊት ከምንኖርበት ቤት ቤቱን አከራይታ ወጣለች ምክንያቱም እየረብሻት እንደሆነ የአባቷ የእናቷ ድምጽ እየመጣባት እንደሆነና ጠበብ ያለች ቤት ትንሽ ቤት ተከራይቼ ያንን ቤት አከራይቼ ለኑር በሚል ሐሳብ ወጣ በፊት መሰረት ተከራይታ የምኖርበት ቤት ላይ እዛው ቤት አግኝታ ተከራይታ እየኖረች እንደሆነ ነግራኛለች እዛውም ደግሞ እህቷ እንዳለችና አሁን እየኖሩ ባለበት ሰዓት ላይ ያይቻት እንደሆነ ነግራኛለች ምክንያቱም እዛው ጎረቤት ናቸው እሷም እዛው ግቢ ተከራየችው
በዛ ሰዓት ላይ ግን ማታ ላይ ያኔ እናቷ ከሞተች በኋላ የመጣች ምስቀዋን መሰረት እናቷ ከመጣች በኋላ አባቷ መታ ያዝናናች ያሽካካች የምታመሸው መሰረት ማታ ላይ ያንን ድምጽ እዛ ቤት ውስጥ እንደምትሰማ ተጠራጥራ ስትከታተል ማታ ከመሸ በኋላ ወደ ቤት እንደምትገባና ከዛ በኋላ ደግሞ ለሊት ተነስታ እንደምትወጣ ከዛ ቤት አይታ መረጃዎችን ነግራን ነበር። እሱንም እኛ ስላላሳመነን ያ ነገር ትክክል ነው ብለን ስላላመንበት ማለትም እሷ አባቷም ገዳይ ስለሆነች ወይም ደግሞ ካለባት ፍራቻም ወይም ጥላቻም ሊነሳ ይችላል በሚል ለማረጋገጥ ሞክረን ነበር። ሌሎች ጎረቤቶቿም ግን እሷን በህይወት እንዳዩዋትና ማታ ላይ ወደዛ ቤት እንደምትገባ እየነገሩን ነበር። ለዛ ይሄ ነገር በህይወት የመኖሯ ነገር እርግጥ ነው። ከሱም አልፎ ይሄ አሁን የበፊት እጮኛሽ ወይም ደግሞ አሁን ተለያይታችሁ ያላችሁ ሰውዬ ሲሳይ ማለት ነው በህይወት እንዳያትና መጠጥ ቤት ላይ በህይወት እንዳለች አካባቢ ሰው ራሱ እያወራ እንደሆነ አይተናታል አላየናትም በሚል መወዛገብ ውስጥ እንዳለ እየነገረን ነበር። ይሄ ሁላ ነገር ሲፈጠር የአካባቢ ሰው ሁላ እየተወዛገበ ባለበት ሰዓት ላይ ጎረቤቶቿ ሁላ ባዩ ሰዓት ላይ አንቺ ደግሞ የቅርብና የልብ ጓደኛዋ ላታቂ አትችም ብዬ አልገምትም። ምክንያቱም የሆነ ነገር ቢፈጠር መጀመሪያ ላይ አንቺ ይሄ ነገር ልታቂ የሚገባው የሚችለውም እንደዛ ነው። ለምን አንቺ ሳታቂ ሌላ ሰው የሚያውቅበት ምክንያት የለም። አንቺ ሳታቂ ሌላ ሰው በምንም ታምር ሊሰማ ይችላል። ለዛ የምታውቂው ነገር ካለ ንገሪ። ለአንቺ ምንም አይጠቅምሽም። እሷም ብትመጣ ምንም የሚደርስባት ነገር የለም። ወንጀሏ የተፈረደባት ነገር ነው። ህግ ክትትሏን ታደርጋለች። አስፈላጊው ነገር ህግ የሚወስድባት ይሆናል እንጂ ሌላ ምንም አይነት ነገር ቢፈጠር ነገር የለም። ሞታለች ተብሎ ሌላ አርቲፊሻል ነገር የሚያስፈልግበት ነገር የለም። ለዛ አንቺም ተባበሪ፣ እኛም አንቺን ተባበርሽ። አንቺ የምታውቂው ነገር ካለ ንገሪን፣ እኛም እዚህ ያለውን ነገር እናስተካክላለን። ነው እናንተ የምትለው ነገር መቀበል አምሮ አይችልም። እኔ በህይወት ብትኖር እኮ እኔ ምን የሚያስፈራኝ ነገር አለ? በህይወት መኖሯን ባይኮ እናገራለሁኝ እንዴ። የቀበርኳትን ሰው አልቅሶ የቀበራትን ሴት እንዴት በህይወት አለች ይላል? በዛ ላይ ልጅቷ እኮ በጣም ምስኪን ልጅ ናት። እንደዚህ አይነት ተንኮል የምታደርግ ልጅም አይደለችም። ከዛ ደግሞ ለኔ በጣም ባለውለታዬ ናት። እኔ እሷን ክፉም አልፈልግም፣ ብትኖርልኝ እኔም ደስ ይለኛል። ግን እሱ አሁን እሱ የፈጠረውን ነገር አንተ በዚህ ልክ እሱን አምነኸው እንደዚህ የፈጠረውን ነገር ሳይሆን እሺ ታዩ ያንን ታዩና እስኪ ምን አይነት ጓደኛ ነበራችሁ ነገር ከሷ ጋር? እኔ ከሷ ጋር በጣም በቃ የልብ ጓደኛዬ ነች እንዳልከው አንተም በጣም ነው የምንቀራረበው። በችግር የደረሰችልኝ ብዙ ነገር የተዋልን በቃ ባለውለታዬ ናት ለኔ ማለት ጓደኛ ሳይሆን ከጓደኛ በላይ ናት፣ እህት ናት። እና እኔ እሷ ብትኖር እኔ ደስ ይለኛል። እኔ ይሄን ነገር እኔ በቃ እኔ ላብድ ነው፣ እኔ ማበድ ብቻ ነው የሚጠበቅብኝ። እንዴት ነው እኔ አልቅሼ ቀበርኳትን እህቴን በህይወት አለች ማለት እንዴ? እንዳልከው ነው እኮ በህይወት ብትኖር እኮ እኔ ጋር ነው ቀድማ የምትመጣው፣ የኔን እርዳታ ነው የምትጠይቀው እንዴ። እኔ ለዛ እስካሁን አልመጣችም ነው እያልሽ ያለሽ? አዎ እኔ አላየኋትም፣ አልመጣችም። ሲጀመርም በህይወት አለች ብዬም አላምንም። እንዴት ነው የምትመጣው? የሞተ የተቀበረ ሰው እንዴት ነው የሚመጣው? ይኸውልሽ እስካሁን የለፈለፍኩትኝ እስካሁን ነገሮቹን ሁሉ ከመጀመሪያ ጀምሮ ላንቺ አስረዳሁትኝ። ነገሮችን ተረድተሽ ለዚህች ልጅም አዝነሽ ነገሮችን ታስረጃለሽ ብዬ ነው። ማለትም በነገሮችን ባታቂ እንኳን የምትገምቻቸው ነገሮች ይኖራሉ ውስጥሽ አይደል? እነዛ ነገሮች እባክሽ ካወቅሽ ነገር ነው። እህትየውም የነገረችን ነገሮች አሉ። ከዛ አንፃር ነው አንቺ ጋር ልንመጣ ይቻላል። አንቺን ምን እናፈላልግሽ ይቻላል አንድ ለዛ ነው እህትየው ልትኖር እንደምችል ምንጭ ሰጣናለች። ይሄን ነገር ደግሞ እህትየው ያወቀች ላንቺ አንደብክሽ ማለት አለች በህይወት አለችክ? አይም ፍንጮች ሰጣናለች። አንቺ ይሄን ነገር አታውቂ? እኔ ምንም ማቀው ነገር የለም ማለት እሷ ላይ የምታረጉት ግፍ ነው ይሄ። እንደው እኔ በህይወት ያለኋን እኔን በጥብጦ ሳያንስ ደግሞ በህይወት የሌለች ሴትዮ ይሄን ሰውዬ እኔ ምን ይሻለኛል? ይኸውልሽ እህትየው ራሱ እኮ ይሄን ነገር እኮ እየደገፈችን ነው። አንቺ ደግሞ ከዚህ ጀርባ ብትሆኝ ምን የምታገኙ ነገር እኮ ነው። እባክሽን ተረጋጊና ነገር ይሁን ነገር በቃ ይሄ ሁላ ነገር እህትየው እየደገፈችን ነገሮች ሁሉ መረጃዎች ሁሉ ወደሷ ነው እየተጠቀሙ ነው ያሉት። በህይወት እንዳለች ነው እየተጠቀሙ ነው ያሉት። ለምን እና አንቺ እንደማያውቁ አሁን የምትለውን ድራማ ይሄንን ነገር እኔ አእምሮ መቀበል አይችልም። እኔ ልጅቷ ትረፍ በቃ በሞተችበት ትረፍ እንዴ። የሞተች ሴትዮ አለች ትለኛለህ እንዴ? እኔ እኮ ብትኖር ደስ ይለኛል እንዴ። ትረፍበት በቃ ምንድነው? ተረጋጊ። እኔ አንቺን ለማስለቀስም አንቺን ለመግላትም አይደለም። ግን እቺ ልጅ በህይወት ካለች ለኛ ትረዳናለች። ብዙ ነገሮችን ለማጥራት እሷ በቃ እንዴ የሞተ ስትዩ ትረፍበት እሷ እንዴ
ምን ስትይ እንኳን አሳርፋል እኮ የተረገመ ሰውዬ ወይኔ መሲ እሺ ተረጋጊ በቃሽ ነገሮችን ረጋ ብለን ነው ተረጋጊ ነው በእናትህ ገልጽ ልታለቅሽ አይደለም ነገሮችን እኮ በትክክል በተረጋጋ መልኩ እንድናወራ ነው እንጂ የፈለኩት እንግዲህ አንቺን የማስለቀስም አንቺን የመጉዳትም ያንቺን ሀዘን የመቀስቀስም ምንም አይነት ሞራል የለኝም እዚህ መጣሁት እውነት ካለ እውነት ይችልሽ ካለሽ ለምን አትወጣም ለምን ትደበቃለች ለምን ተደብቃ ትኖራለች የሚለውን ነገር ለማጥፋት ተረጋጊ እሺ በቃ ነገሮችን ሁሉ ተረጋግተን ነው ተረጋጊ እባክሽን ተረጋጊና ነገሮችን ነው ምን አድርጊ ነው የምትሏት ቆይ እንዴ በህይወት ልጅት ካለች ለምን ተደባብቃ ትኖራለች ለምን እስከ መቼ እንደዚህ ትኖራለች በጣም ነው የምትለኝ እንዴ ብትኖር እኮ ለኔ መቴና ታስፈልግኛለች እሺ ተረጋጊ እስኪ እባካችሁ አንዴ ካሜራውን እና አረጋግተና ትመጣለና አትፎከራ የሰው ሀገር የሰው ነው በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን የእርሶ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው ይህም ማለት 755,000 ብር ብቻ 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ ፍጹም ሪያሊቲ ድሪምስ ወደ ተመልካቾች እንግዲህ ትንሽ ስሜታዊ ሆና ስለነበረ እሷን አረጋግተን መመለስ ነበረብን አሁን ላይ ተረጋግታለች ነገሮችን እስኪ በተወሰነ መልኩ አረጋግተን እሷንም ለማውራት እንሞክራለን ምክንያቱም እሷም ማዘንተኛ ነች እንዳዘንተኛ ደግሞ ብዙ ስሜታዊ የሚያረጋት ነገሮች ሊኖር ይችላሉ ለዛ እስኪ ነገሮችን አረጋግተን ለማውራት እንሞክራለን ከካሜራ ጀርባም ከመጀመራችንም በፊት ያሉትን ነገሮች አስረድቻታለሁ አረጋግቻታለሁ ለዛ አሁን ላይ ብዙ ማንጫናትም ያሉትን ነገሮች ብቻ እሷም ያሉትን ነገሮች ለማስረዳት ፈቃደኛም ስለሆነች ተረጋግተሽ አሁን ላይ ነግሬሻለሁ ምንም ያስፈራም የሚያስደነግጥም ነገር የለም ያለውን ነገር እኛ የሰማነው ነገር ለማጣራት ነው የመጣነው እንጂ አንቺን አዘኔ ያንቺን ለቅሶ ያንቺን ብሶት ለመቀስቀስ አይደለም ለዛ ተረጋጊና ያሉትን ነገሮች ግልጽ አድርገሽ ንገሪ ያው እንደነገርኩ ነው እሷ በጣም መልካም ሰው ናት ለኔ ደግሞ ጓደኛ አይደለችም ብያለሁ እህቴ ናት ቢቸግረኝ የምታበድረኝ በህይወት ላይ በቃ ባለው ነገር ሁሉ የምትረዳኝ በቃ ለኔ የምታስፈልገኝ በቃ ወሳኝ ሰው ነው ያጣሁት ከሱ ጋር ደግሞ በነበራት ግንኙነት ብዙ ጊዜ ትነግረኛለች እንደዚህ እኔ እንደውም ክስ ከመጀመሩ በፊት ሁሉ ብዙ ነገር በቃ ላስቆማት ሞክሬያለሁ ትንሽ እልክ አለባት ተይያልኩ እየመከርኩ ብዙ ነገር ብዙ ድረስ ሄጃለሁኝ ነገር ግን ያው በቃ ምንም ማድረግ አቅም ያልቻለም እሷም ያንን ነገር እንትናለች ወደ እስር ቤት ገባች የተፈጠረው ይሄ ነውና ትርሲት ደግሞ አየዋት የምትለው ነገር እኔ ምንም ሊዋጥልኝ አይችልም ግን እሷኔ ጋር መተራሷን እሷንም ባገኛት ብንነጋገር ደስ ይለኛል ያው በርግጥ እናቷ ናት እሷም ያጣችው እናት ነው ያለችበት ነገር ያሳዝናል አባትም ሳይኖራት እናትም ማታን ያለችው ይሄን ነገር ልታስበውና እንትልትለው ትችል ይሆናል በመናብ ግን ያው በእውን ላይ ደግሞ የለም ዳያው ነው እኔ ብቻዬን ነው የምኖረው እሷም ወደኔ አልመጣችም እኔ የማውቀው ነገር የለም እና እሷ መታኔ ባናግራት ብንገናኝ ደስ ይለኛል ያለው ነገር ማስፈላጊ ሆነ ተርሲተንም እዚያ መተን ከንጂ ጋር የምትገናኝበት መንገድ መፍጠር እንችላለን ነገር ግን ከዛ ባለፈ መልኩ እንዴት ነው ማለት አሁን አንቺንም እኔ እንዴት ግራ ገባኝ ማለት እህትየው ቅድም እየነገርኩሽ ነበር አይደል ማለት ነገሮችን ላንቺ ግልጽ ለማድረግ የሞከርኩኝ እህትየውም እና አንቺ እንደዚህ ነበር ስሜታዊ ሆነችው ማለት ትርሲት ላይ ሁላ ብዙ ነገሮችን ብላ ነበር ትርሲት ሱሰኛ ነች አሽሽ ላይ እየሳበች ይሆናል እንደዚህ የምትሆነው ማታረገው ነገር የለም ብራም ብሎ ይሄን ሁላ እስከማለት ደርሳ ነበር ግን ልጅቷ ንጹህ ነች ምንም አይነት ነገር የለባት ምንም ተጠቀመውም ነገር የለም
ተማሪ ነች ማለት የቤተሰብ ሀዘን የለቆሳት ልጅ ነች። ምንም አይነት ነገር የለባትም። ግን ከሀዘንና ከእሷ ከተጠያቂነት ለመዳል ነገሮችን ክሬት አድርጋ ፈጥራ እሷ ላይ ለመለደፍና እኛ ያን ነገር እንድንተውላ እያደረገችን ነበር። ከዛ አንጻር አንቺም አሁን ነገሮቹን እንደዛ አድበስብስሽ ለማለፍ ከሆነ እባክሽን ደግሜ ልለምንሽ እባክሽን ነገሮችን በግልጽ ንገሪን። ማለት ምንም የሚያስደርግ ነገር የለም። እቺ ልጅ የተጎዳች ልጅ ነች፣ ነግሬሻለሁ። አንቺ በሷ እድሜ ሆነሽ በሷ ልጅነት ሆነሽ እናትና አባትሽን ሰው ጎሎብሽ እናትሽ ምንነቱ በማይታወቅ በሽታ ድንገት ሞታብሽ ምን አይነት ህይወት ልኖሪ እንደምትችይ ታውቂያለሽ። ሁለቱም እናቷም አባቷም ሞና ቤት ውስጥ ነው ተዋት ሄዱትና አይምሮዋ ተጎድቷል በጣም። እንደገና ከዛም አልፎ ራሷን ወጥታ ልታስተዳደር የምትጨረጨር ቀን እየሰራች ማታ የምትማር ልጅ ነች። ገባሽ? ይሄ ነገሮችን ተረድተሽ አንቺ እንደ ሴት ነሽ፣ አንቺም ታውቂያለሽ የሴትነትን ፈተና። አሁን እንኳን አንቺ ከባልሽ ጋር ንብረት ከፍል ካደረጋችሁ በኋላ እዚህ ለመስራት ከዜሮ ተነስተሽ ድጋሚ እንዳመጣሽ የነገርሽ ነበር አይደል? ያንን ይችን እንኳን አንቺ በዚህ እድሜሽ ሁሉ ነገር ማገናዘብ ችለሽ ራስሽን ችለሽ ምን ያህል እንደሚከብድ ታውቂያለሽ። ይቺ ልጅ ደግሞ ገና አንድ ፍሬ ልጅ ነች። በሷ እድሜ ላይ ነች ደግሞ ይሄን ህይወት ማሳለፍ ማለት ምን አይነት ፈተና ምን አይነት መከራ እንደሚወርድብሽ አስቢ። ያን ነገር አገናዝቢና እንደ ሴትነትሽ ነገሮችን እናትም ልትሆኚ ትችላለሽ ወደፊት አይታወቅም። አንቺም ልጅሽ ላይ እንዳይደርስ የምትፈልጊውን ነገር ደግሞ የሰው ልጅ ላይ ሲደርስ ዝም ብለሽ ማየት የለሽብሽም ባይነኝ ነኝና እስኪ የምታውቂውን ነገር አሁንም ራስሽን ደግመሽ አስቢና የምታውቂው ነገር ካለ ብትነግሪን ለኛ ይረዳናል። ምክንያቱም ይቺ ልጅ እናድናት፣ እስኪ ተባብረን እናድናት። የምታውቂው ነገር ካለ አስቢ ድጋሚ። እኔ ጊዜ ሰጥቻለሁ አስፈላጊውን ጊዜ። ግን ምንም እኛ አንቺ ደበቅሽንም አንቺ ያልነገርሽንም አንቺ እውነቱን ደበቅሽውም እውነት መውጣት አይቀርም። የሆነ ቀን እውነቱ ይወጣል። ለዛ የምታውቂውን ነገር ንገሪን በትክክል። አንቺ ባትነግሪን አንቺ ብትደብቂን እኛ በራሳችን መንገዶች በራሳችን ሂደቶች ነገሮቹን እናገኛለን። እሷ በህይወት አለች ከተባለም እኛ ማግኘታችን አይቀርም። ይሄ ነገር ውሸት ከሆነም እኛ ማወቃችን አይቀርም። እውነቱ ተደብቆ አይቀርም። አንቺ ስለደበቅሽው አይደበቅም፣ አንቺ ስላወጣሽው አይወጣም። ነገር ግን አንቺ ስላወጣሽው ቀኑ ይቀርባል፣ እውነቱ የወጣበት ቀን ይቀርባል እንጂ ቢርቅ ቀኑም እኛ ማውጣታችን አይቀርም። ይሄን ነገር እውነቱን እስካላወቀን ድረስ መጨረሻው ላይ እስካልደረስን ድረስ አናቆሙም። እንድታውቂ የምፈልገው ነገር ይሄ ነው። ለዛ ድጋሚ አስቢና አሁንም የመሰረትን ነገር እንድነግሪኝ እፈልጋለሁ። እቺ ልጅ መታ ከሆነ ምናልባት ችግር የለውም እኮ እርጅኝም ብላ ከሆነ የሆነ የደረሰባትም ነገር ካለ ብትነግሪኝ ለኛ እኛም እኮ ልንረዳት እንችላለን። አይተን ነገሩ ምን አይነት ነገር ነው የሚሆነው አጣርተን አንቺ እንደዚህ መፍራትም መደንገጥም ምን ማለትም ነገሮችን መደበቅም ምን ማለትም አያስፈልግሽም ነበር። እኛ ኖርማል አውርተን ነገሮች ካሉ እኛ እንረዳታለን። ካለች ብቻ ያለችበትን ብቻ ንገሪን። አሁን እኛ እንሰማታለንም አንቺ እንደተረዳሻት እኛም እንረዳታለን። እኔ ከዚህ የተለየ እውነት ምንም የማውቀው ነገር የለም። ለምን ዋሻለሁ? ሲጀመር ብትኖር ለኔም ታስፈልገኛለች፣ ለልጇም እንደዛው። ስለዚህ እኔ ምንም የደበኩት ነገር የለም። ካለች እኮ እኔ ነኝ አንደኛ ተጠቃሚ እንጂ እኔን የሚጎዳኝ ነገር አይደለም። የሷ መኖር እኔን ስለማይጎዳኝ በህይወት ብትኖርልኝ ነው ደስ የሚለኝ። ስለዚህ በህይወት ካለች ለምንድን ነው ማላሳውቃችሁ ለእናንተ? ምንም የሚያስዋሽ ነገር አለ? እኔ ምንም የዋሸሁትም ያየሁትም ነገር የለም። ብትኖር ለኔም ጥቅም ነው። ልጇ ደግሞ ይሄንን ብታስብ እናቷን ስላጣች በህልም በቅዠትም ተጨንቃ የምታስበው ነገር ሊሆን ይችላል እንጂ በእውነት አይታታለች ብዬ እኔ ማመን አልችልም። እኔ ጋር ያለው እውነት ይሄ ነው በቃ። እኔ የዋሸው አይደለም፣ አልዋሸው። እሺ ማለት እኔ ምን እንደምልሽ አላውቅም። ምክንያት እስኪ ደግሞ እኔ አላውቅም ይሄን ሁላ ነገር ነግሬሽ ሁላ ነገር አውርቼሽ ልትረጂ ለዚህ ነገር ፍቃደኛ ልትሆኚ ካልቻልሽ ምን እንደማደርግ አላውቅም። ምክንያቱም እኔም የራሴ መንገዶች ስላሉ በእነዛ መንገዶች መሄድ እችላለሁ። ችግር የለውም አስፈላጊ ነገር ከሆነ እኔማ ቢያንስ ስትርሲትንም ትምጣና ማውራት እንችላለን ስትይ ቢያንስ የራራሽላት ልብሽ ያዘነላት መስሎኝ ነበር። ለዚህ እውነት ግን ደግሞ አንቺ ለዚህ ነገር ፍቃደኛ ልትሆኚ አልቻልሽም። እኔ አላውቅም ምን ማድረግ እንደምችል አላውቅም። እንግዲህ የማውቀውን እውነት ነው የነገርኩት። አይ ልረጂ እንደምችል ልቤ ያምናል። አሁን ልቤ ውስጥ ያለው ነገር አንቺ የሆነ ነገር እያወቅሽ ከኛ እየደበቅሽ እንደሆነ ነው። ለሱ ነገር ደግሞ አሁንም ደግሜ የምነግርሽ አንቺ ቀኑን ታረጅመዋለሽ እንጂ እኛ እውነታችን ማግኘቱ አይቀርም፣ እውነቱን ማወቃችን አይቀርም። ችግር የለውም። እኛ ነገሮችን ማስተካከል እንችላለን። ችግር የለውም።
አቤት ችግር አለ አጋጣሚ ከትርሲት ጋር ተደውሎ ነበርና ትርሲት ራሷን ታጠፋው ከራሱ ጋር ምናምን እየተባለ ምን ራሷን ታጠፋ ራሷን አየሽ ምን እየተፈጠረ እንደሆነ እሺ እባካችሁን ካሜራውን አጥፍቱና እንሂድ ቶሎ በሉ እባክህ ምን ያርግ ነው ውጣ ወደዛ ምን ሆነ ነው ኧረ እባካችሁ ኧረ አምጡልኝ እስኪ ኧረ ምን ይጠጣ ነው ይሄን የጠጣችሁ እባካችሁ እኔን ያዙት ይሄንን ውሃ ስጠኝ እስኪ ውሃ ስጠኝ ውሃ ላድርግልህ ዶክተሩን ጠይቁልኝ ውሃውን ማሉ እሺ ኧረ እባካችሁ ደህና ነሽ ኧረ ምን ላድርግልህ ዶክተሩን ጠይቁልኝ እባካችሁ ይጀልምዳ እሺ እኔ እንታ እሺ እኮ ጠይቁት ኧረ ቶሎ ጠይቁልኝ መድኃኒቱን እባካችሁ ምን ላድርግላት ምን ላድርግላት ኧረ ወይኔ እዚህ እጃችን ላይ ልሞትበት ነው እኮ ኧረ ምን እናድርጋት ይጀልምዳ እሺ አይዞሽ አሁን ተመችቶሻል? እንደዚህ ደህና ነኝ። እሺ አይዞሽ አሁን ደህና ነሽ? ደህና ነኝ። ሐኪሞቹ አደረጉልሽ ሁሉ ነገር አስፈላጊ ነገር አድርገውልሽ። እድሜ ላንተ። አይዞሽ እግዚአብሔር ይስጥክ። አይዞሽ ለምን ነው እንደዚህ ነገር ለማድረግ ያሰብሽው? ምን ተፈጥሮ ነው? ስንት ነገር አውርተን ስንት ነገር ካረግን በኋላ ስንት ሂደቶችን እየሄድን እንዳለን ታውቂያለሽ አይደል? የሁላ ነገር ላንቺ እየጣርን ያለ ነው ሁሉ ነገር እንዲወጣ ሁሉ እውነት እንዲወጣ አንቺም ካለሽበት ቅዠት እንድትነቂ አንቺ ሰዎች ሁሉ አንቺ ጤነኛ አይደለሽም እሷ እንደዚህ ነች እንዲህ ነች የሚላትን በአካል በተግባር ለማሳየት እየሞከርን ያለ ነው አይደል? አንቺ ሁላ ነገር እኛ እየጣርን አንቺ እንደዚህ ነገር ስታደርጊ እኮ የኛንም ተስፋ ነው ይዘሽ የምትሄጂው። ለምን ይሄን ነገር ለማድረግ አሰብሽ? ከአቅሜ በላይ ሆነ። በቃ ሁሉም ነገር ከአቅሜ በላይ ሆነ። አልቻልኩም። አይዞሽ አሉኝ የምላቸው ሰዎች እንዳላጣኋቸው ጎረቤት ይሆኑኛል ያልኳቸው ከጎኔ ቆማሉ ያልኳቸው ያንዳንዱ ሰዎች ራቁኝ። አሁን ጭራሽ ደግሞ እብድ ነሽ መንገድ ላይ እንኳን ስወጣ ይጠቋቆሙብኛል። በቃ ለየላት አይደል ሲሉ ብዙ ጊዜ ሰማቸዋለሁ። ጭራሽ በቃ አብዳ ቀረች አይደል በቃ እንደ ቤተሰቦች አለ በቃ እሷም ልትሞት ነው አይደል እንደዛ ነው ሲሉኝ ሰማቸው። በቃ ይሄ አሽሻናቷ ላይ ወጣ አይደል ምን ይሻላታል? ከሷም ብሶ እኮ ሰፈራችንን እያሰደበች ነው። ሰፈራችንን በሚዲያ እንዲሰደብ እያደረገች ነው። በጣም ብዙ ነገር ነው የተባልኩ ያለሁት። እሺ ምንድነው ማድረግ የምችለው? ከአቅሜ በላይ ሲሆን እኮ ነው። በቃ ምንም እየሰሩ አይደለም። ምንም ተስፋ የሚባል የለኝም። አሁን ያለኝ አማራጭ በቃ መሞት እንደሆነ ብቻ አስብ። አይደለም መሞት አማራጭ ሆነ ያውቅ ለነሱ ይሄ እኮ ነው የምትኖረው። አይደለም ትክክል አይደለሽም። የሰራሽው ስራ ትክክል አይደለም። አባትሽ በዚህ ጊዜ ቢኖር ይሄን ነገር ታደርጊ ነበር አይደለም? ግን እኛ ወንድሞችሽ ስላልሆን እንደ ወንድሞችሽ ስለማታይ ነው ይሄን ነገር ያደርግሽው። እኛ እንደ እህታችን ቆጥረንሽ የደረሰብሽ ችግር የኛም ችግር ነው ብለን ተቀበለንሽ ነው አይደል እዚህ ድረስ የመጣ ነው። ስንት ነገሮችን ትተን ወደ አንቺ እንደመጣን ታውቂያለሽ። ስንት አንገብጋቢ ጉዳዮችን ትተን አንቺ ካለሽበት ነገር ለማውጣት እየለፋን እንደሆነ ታውቂያለሽ አይደል? ይኸውላ ነገር ላንቺ እያደረገ እንዴት ድጋሚ ይሄን ነገር አንቺ ታደርጊያለሽ? ይሄ ነገር መሆን አለበት የለበትም? አንቺ ለነሱ እንደውም ይሄ ነገር ውሸት እንዳልሆነና አንቺ ምንም አይነት ሱስ ተጠቃሚ እንዳልሆንሽ ጭራሽ እነሱ ውሸታም እንደሆኑ ማስመስከር ነው እንጂ ያለብሽ በነገሮች ተስፋ ቆርጠሽ ራስሽ ካጠፋሽማ በቃ እነሱ ደስታቸው ነው እኮ ደስ ነው የሚላቸው እኮ። አንቺ ተስፋ ቆርጠሽ ራስሽን ስታጠፊ በህያው በስተመጨረሻ አሽሾ አንገብግቦ ገደላት፣ ሱሱ ጨረሳት፣ ሱሱ ገደላት ነው እንጂ የሚልሽ ማን አንቺ እውነትሽን ተረድቶ የሚሆናል ይሄን ነገሮች የሚረዳልሻል? ይኸውልህ ባለፈው እናንተ ከሄዳችሁን በኋላ ሞክሬ ነበር ጎረቤቶችን ለመጠየቅ እንዲመሰክሩልኝ ለማድረግ በጣም ብዙ ሞክሬ ነበር። በቃ አንቋሻው ነው ያባረሩኝ፣ አንቋሻው ነው የሰደቡኝ። ምንድነው የምትቃዣው አንቺ ሴትዮ? ምንድነው የምትይው? አርፈሽ አትቀመጪም ወይ ከሰፈራችን አትወጪም? ተጨነቅን እኮ ነው እያሉኝ ነበር። ምን ማድረግ ነበረብኝሽ? ከአቅሜ በላይ ሆነ። አሁን ደክሞኛል። እባክሽ በቃ ይሄ ነገር የሚቀር በቃ ይቅር፣ አልፈልግም። ይኸውልሽ ይሄን ነገር በጭራሽ አናቆም፣ በጭራሽ የሚቆም ነገር አይደለም። አንዴ ጀምረናል።
ይኸውልሽ እኛ አስፈላጊውን ነገር ካንቺ ጎን ነን። አስፈላጊ ከሆነ ከኛ ጋር ሆነሽ ትዞሪያለሽ። ብቸኝነት እየሰማሽም ከሆነ የኛ ሰዎች አሉ፣ ከነሱ ጋር አብረሽ መሆን ትችያለሽ። ችግር የለውም አይደለም። ግን ሁሉም ነገር ከአቅሜ በላይ ሆኗል። በፍጹም አይሆንም። ምንም በቃ እየተዳፈነ ነው ነገሩ ያለው። ይኸውልሽ ሁሉም ነገር ከአቅሜ በላይ ሆኗል። እባክህ ይብቃኝ፣ ደከመኝ። እኔ በዚህ እድሜ እኮ መማር፣ ቤተሰቦች አብረውኝ መሆን፣ ብቻ በዚህ እድሜ ይሄን መከራ ማየት አልነበረብኝም። ያለ እድሜ ተፈተንኩኝ። ምናልባት እንድሞትም ሊሆን ይችላል። በቃ ከዚህ በላይ ምንም መቋቋም አልችልም። የሰውን ፊት፣ የሰውን ማንነት እንደዚህ እስኪ ሰድቡኝ ድረስ ከቤታቸው እስኪ ያስወጡኝ፣ ይሄን አክል በቃ እንድገፋ የሚገባ ሰው አልነበርኩም። ማንም ላይ እኮ አልደረስኩም። እኔ እውነት ልወቅ ባልኩኝ የአባቴን ገዳይ ለምንድን ነው እንዲህ ልታደርግ የቻለችው? ለምንድን ነው ሞትኩኝ ብላ ልታስወራ የቻለችው ባልኩኝ ራሴን እንደ እብድ ታየው። አይምሮ እየጠየቀኝ ነው። ለምንድን ነው እቺ ሴትዮ አባትሽን ልትገድል የቻለችው? ለምንድን ነው አሁን ላይ እየተደበቀች እንደዚህ በህይወት ልትኖር የቻለችው? ማናት እያለ ይጠይቀኛል። እውነቱን አለማወቅ ይጸጽተኛል። ይኸውልሽ እኛ ስራችንን እየሰራ ነው። ተረጋጊ። እኛም አዳዲስ ነገሮች ያገኘናቸው ነገሮች አሉ። ግን ላንቺ ለመናገር እዛ እንኳን ስራችንን እንድንጨርስ አልሆንም። ያንቺ ይሄ ነገር እንደተፈጠረ ስናውቅ ሁሉን ነገር አቆመን ነው የመጣነው። ምክንያቱም እዚህ ጋር እየሰራን እየለፋን ያለነው ላንቺ ነው። አሁን የገዳዋን ጓደኛ አግኝተን እያወራናት ነበር። የመሰረትን ጓደኛ ማለት ነው። የመሰረት የልብ ጓደኛ የሆነች አንድ ሴት አለችና አልማዝ ትባላለች። ከሷ ጋር የሷ የልብ ጓደኛ ነች። እሷ ጋርም ቤት ውስጥ እዚህ ስንፈትሽ ባለፈው አላጣናትም። ከዛ በኋላ እሷ ጋር ልትሄድ ትችላለች ተብሎ የአባትሽ ጓደኛ ሲሳይን ታውቂያለሽ አይደለ? እሱ ሲሳይ መርቶን ወደ እሷ ቤት ሄደን እየመረመርናት ነበር። ቤቱንም እየፈተሽን ነበር። እሷንም እያወራናት ነበር። ነገር ግን አንቺ በመሀል ነገር ተፈጠረና ወደዚህ ተነው መጣን እንጂ ሁሉ ነገር እያወጣጣን ሁሉ ነገር እያወራን ነበር። እሷ እንደሞተች ነው አሁን የምታስበው። አሁንም እኮ የአካባቢ ሰው እንደሚያስበው ነው እሷ የምታስበው። ነገር ግን ሁሉን ነገር እየተጫን ሁሉን ነገር ቀስ በቀስ እናወጣዋለን። እሷን እንዳገኘናት አሁን ቀስ በቀስ ደግሞ ሌሎች ብዙ ነገሮችም እናገኛቸው ነገሮች አሉ። ከሷም እያገኘን ያለናቸው አንዳንድ ፍንጮች አሉ። እሷም ደግሞ ይሄን ነገር እንደምታውቅ እኛ የገቡን ነገሮች አሉ። ይሄን ነገሮችም እኛ እያጣራ ነው። ነገር ግን አንቺ በማል ደግሞ እንደዚህ ነገር ስታደርጊ እኛ ምንሰራው እኛ ምንለፋው አንቺ እኮ ከዚህ ነገር እንድትወጪ ነው አይደል? ያለብሽ ጥያቄ እንዲፈታ የውስጥሽን ሰላም ለማስጠበቅ ነው እኛ እየሰራን ያለነው አይደል? ይሄ ሁላ ነገር ላንቺ ያደረገን አንቺ ደግሞ እዚህ ጋር ተስፋ ስቆርጪ የኛንም ልብ ነው የምትሰብሪው። አስፈላጊ ከሆነ ላንቺኛ አስፈላጊው ነገር እናደርጋለን። ከዚህ በፊትም ብዬሻለሁ አይደል? ላንቺ የሚያስፈልግሽ ይሄ ጎደለኝ ይሄ ነገር ነው እንደዚህ እንዳደረጋ ያደረገኝ ካልሽ የጎደለሽ ነገር ካለ አለው እኔ የምፈልገው ነገር ሁሉ ጠይቂኝ። ዳንቻ ማለልሻለሁ። ብቸኝነት ከሆነ ደግሞ ከኛ ጋር ትሆኛለሽ። እኛ የምንቆይበት እኛ የምንሆንበት ቦታ ላይ ሁሉ አብረሽ ትሆኛለሽ አስፈላጊ ከሆነ። ግን ላንቺ እረፍት ይሻላል። ከኛ ጋር እኛ ስራችን ብዙ ነው። ብዙ ቦታዎች ላይ እንዞራለን። ለዛ ያውላ ቦታ እየዞርሽ ከምንደክሚ እረፊ ብለን ነው አንቺ የትሆንሽ ብቻሽን እንጂ ብቻሽን ለመተው ፈልገን አይደል። ይሄን ነገር ደግሞ አንቺ ልትረጅ ይገባል። ይሄ ነገር ማድረግሽ አሁን በፍጹም ካንቺ ማልጠብቀው ነገር ነው። ምክንያቱም አንቺ ጠንካራ ልጅ ነሽ። እናትሽን አባትሽን አተሽ ብቻሽን ራስሽን እያስተዳደርሽ እየሰራሽ እየተማርሽ የምትኖሪ ጎበዝ ልጅ ነሽ። ይሄን ነገርሽን ደግሞ ካንቺ ትላልቅ ነገሮችን ነው እኔ የምጠብቀው እንጂ እንዲህ ተስፋ መቁረጥን ራስ ማጥፋት ማለት ካንቺ በጭራሽ ማልጠብቀው ነገር። እናንተ እኮ ልክ ናችሁ። ዳኒ ብዙ ነገር ሆናችሁልኛል። ማንም በሌለኝ ሰዓት ደረሳችሁልኝ። እንባዬን አንበሳችሁልኝ። በጣም ብዙ ነገር ነው ያደረጋችሁልኝ። እኛ ስራችን ውለታ በምንም ልመልስ አልችልም። ይሄ ውለታ ሳይሆን ችግር የለውም። ይሄ የኛ ስራ ነው። ስራችንን ደግሞ ስንሰራ እኛ ከማንም ምንም ጠብቀን አይደለም። ግን አንቺ ገና ልጅ ነሽ፣ ብዙ የተጎዳች ልጅ ነሽ በሚል ነው ሁሉን ነገር ስተን አንቺን ለማገዝ የተስማማነው። አንቺ ደግሞ እኛ እያገዝንሽ አንቺ የማይሆን ነገሮችን ስታደርጊ ትንሽ ይከብዳልና ከእንደዚህ ነገሮች ውጪ ካለሽበት ተስፋ መቁረጥ ውጪ ሁሉም ነገር እውነት ይወጣል። እኛ ጀምረናል፣ እኛ ገብተንበታል። ይሄ እውነት ይወጣል። እኔ ቃል እገባልሻለሁ። ይሄን ነገር ፈተነው አንቺ ምስቅበት የምትደሽጅበት ጊዜ ደግሞ ይመጣል። የአይምሮሽ ሰላም የሚጠበቅበት ጊዜ ይመጣል። ለዛ ተረጋግተሽ መጠበቅ ነው። እኛም እየሰራን ነው። ያረክሻች ያሉት ነገር እኮ ጥሩ ነው፣ ግን ማህበረሰቡ ይሄን ነገር ሊቀበለው አይችልም ብለሽ እያመሽ ስለሆነ ግን ይሄ እውነት ሲወጣ ሁሉም ሰው ይቀበለዋል። ለዛ ተረጋጊና ወዳለሽበት ወደ ጤናሽ ተመለሽ። እሺ፣ በጣም ነው የማመሰግነው ተስፋ ስለሰጠኸኝ። እውነት
ምን ሆን ነበር? እሺ እናንተ ባትኖሩ ምን ይውጣኝ ነበር? ከብዙ ነገር ታድጋችሁኛል። አመሰግናለሁ በጣም። ችግር የለውም። እስኪ ተረጋጊና ወደ ጤናሽ። አሁንም የሚያስፈልግሽ ነገር ካለ አለን እኛ፣ ይሁን እነሱም አሉ። የሚያስፈልግሽ ነገር ሁሉ ጠይቂ እሺ፣ እኛ ከጎንሽ ነን። አሁንም የሚያስፈልግሽን ነገሮች እኔ ፈሳሽ ነገሮች ምንም ፈሳሽ ነገርም ወተትም ተጠጣይ ስላለ ልኪያቸዋለሁ፣ ይዘው ይመጣሉ። እኔም ወጥቼ የሚያስፈልግሽ ነገር ካለ ገዛልሻለሁ። እሺ ተረጋጊ። እስኪ ውድ ተመልካቾቻችን እንግዲህ እቺ ልጅ ምን እያሳዘነችኝ ነው በአንድ መልኩ። ምክንያቱም በሰው ቦታ ላይ ቢሆን እንደሷም በጊዜ አይደለም ቆየው ራሴን ካጠፋው፣ ግን ደግሞ እዚህ ጋር እኛ ለሷ እየለፋን ነው፣ እውነቱን ለማውጣት እየጣረን ነው። ይሄን ነገር ነው መረዳት ያቃታት። ይሄን ነገር ደግሞ ከዚህ በኋላ እንደማታረጊ መቼስ እንደማታረጊ ተስፋ አደርጋለሁ። ቃል ገቢልኝ። አላረግም። በቃ ችግር የለውም። እኛ ሁሉ ነገር እናስተካክላለን፣ ያልኩሽንም ነገር እናደርጋለን። አታስቢ። እስኪ ካሜራውን አጥፉትና የጀመርነው ነገር እንጨርስ። ካሜራውን አጥፋ እስኪ፣ ካሜራውን አጥፋ።